ሰላም ጤና ይስጥልን የተከበራችሁ ፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ባደረጉት ንግግር 15000 የታጠቀ ኃይል ተለቆብን ነበር ሲሉ አስታወቁ። ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት በ130ኛ የአድዋ ድል በዓል ላይ በመገኘት ባደረጉት ሰፋ ያለ ንግግር የቀደመውን የአድዋ ጦርነትና ድል ከአሁኑ የኢትዮጵያ ቀጠናዊ ሁኔታና የሀገር ውስጥ ግጭቶች ጋር አያይዘው ንግግራቸውን አድርገዋል። ጥንቅራችን የፊልድ ማርሻሉን የዛሬውን ንግግር ዳስሶታል። ኢራን በርካታ የመካከለኛው ምስራቅ ሀገራትን እያከታተለች በድሮንና ሚሳይል እያጠቃች ባለበት ሁኔታ ጠቅላይ ሚኒስትር አብይ አህመድ መልእክት ያስተላለፉ መሆኑ ታውቋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳቸው አጠር ያለ ዕለታዊ መረጃ አለ። የመካከለኛው ምስራቅ ጦርነት ተጋግሎ በቀጠለበት በአሜሪካ ጦር ላይ ከበድ ያለ ኪሳራ ደርሷል። የአሜሪካ ንብረት የሆኑና በኢራኑ ጦርነት እየተሳተፉ ያሉ 3 ኤፍ-15 ዘመነኛ የጦር ጀቶች ተከስክሰው በኩዌት ሰማይ አውሮፕላኖቹ ተመተው ሲወድቁ የሚያሳዩ ምስሎች ማህበራዊ ሚዲያውን አጨናንቀው ታይተዋል። ክስተቱን የተመለከተ ዝርዝር ዘገባ ይዘናል። የፔንታጎን ምክር ቤት ምስክርነት ኢራንን ነጻ ወጣ። የአሜሪካ ከእስራኤል ጋር ሆና በኢራን ላይ ከፈተችው ጦርነት በደህንነት መረጃ ማስጠንቀቂያና ስጋት የተደገፈ አለመሆኑን በአሜሪካ ምክር ቤት ውስጥ ምስክርነት ተሰምቶበታል። ይሄ ትራምፕ አስተዳደር ወደ ጦርነቱ ገባውበት ባለው ምክንያት ላይ ቀዝቃዛ ውሃ የደፋ መረጃ ሆኗል። በዘገባችን ከያዝናቸው መረጃዎች መካከል ነው። በርካታ ኢትዮጵያውያን ስደተኞች በሚገኙበት ሊባኖስ ከባድ ጥቃት ተሰንዝሯል። የእስራኤል መከላከያ ኃይል በሊባኖስ ውስጥ በሚገኙ ከ50 በላይ በሚሆኑ ከተሞችና መንደሮች ላይ ተጨማሪ ጥቃት ሊሰነዝር መሆኑን በማስጠንቀቅ ነዋሪዎች በአስቸኳይ ከመኖሪያቸው እንዲወጡ ትዕዛዝ አስተላልፏል። በሊባኖስ የሚገኘው የኢትዮጵያ ቆንስላም አስቸኳይ ማሳሰቢያ ሰጥቷል። ይዘነዋል። በመካከለኛው ምስራቅ ባለው ወቅታዊ ሁኔታ በረራዎችን ያቋረጠው የኢትዮጵያ አየር መንገድ በዛሬው ዕለት አዲስ መግለጫ ሰጥቷል። አየር መንገዱ ተጨማሪ ጉዞዎችን ማቋረጡን በዛሬው ዕለት ገልጿል። ለመንገደኞችም መልእክቱን ሰዷል። ይዘነዋል። የነ ደብረጽዮንና እነ ጌታቸው አዲስ አበባ መቀሌ ቃላት ውርወራ በቀጠለበት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በዛሬው ዕለት ጠንካራና ትኩረት የሚስብ ንግግር አድርገዋል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መወገድ ያለበት ይወገዳል ሲሉ ጥብቅ ማስጠንቀቂያ ከሰጡ በኋላ የህወሓት ሊቀመንበሩ ከባድ ውንጀላና ክስ ያቀረቡበትን አነጋጋሪ መልእክት በዛሬው ዕለት ሰደዋል። መረጃውን ከጥንቅራችን ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቅላዩ ስለ ኢራን ጥቃት። ኢራን በርካታ የመካከለኛው ምስራቅ ሀገራትን እያከታተለች በድሮንና ሚሳኤል እያጠቃች ባለበት ሁኔታ ጠቅላይ ሚኒስትር አብይ አህመድ መልእክት ያስተላለፉ መሆኑ ታውቋል። በውይይት መሃል የተላለፈ መልእክት ነው። በኩዌት የዜና ወኪል በኩል የተሰራጨ መረጃ ነው። እንደ ዘገባው ከሆነ ጠቅላይ ሚኒስትር አብይ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባህ ኸሊድ አልሐመድ አልሳባህ ጋር በስልክ ተወያይተዋል። ጠቅላይ ሚኒስትር አብይ ከኩዌቱ አልጋ ወራሽ ጋር ባደረጉት ውይይት በአገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት የዜና ወኪል ዘግቧል። በዚህ ውይይት ወቅትም ጠቅላይ ሚኒስትሩ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸውንም ዘገባው አክሏል። ጠቅላይ ሚኒስትር አብይ ከልዑል አልጋ ወራሹ ጋር በነበራቸው የስልክ ውይይት ላይ የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። ዘገባው አክሎም ጠቅላይ ሚኒስትር አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት የለውም በማለት መናገራቸውንም አክሏል። ጠቅላይ ሚኒስትር አብይ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውን የገለጹ መሆኑም ታውቋል። የኩዌት ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐመድ አልሳባህ ጠቅላይ ሚኒስትር አብይን ስላሳዩት ድጋፍ አመስግነዋልም ተብሏል። ኢራን በትላንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት በኩዌት የአንድ ሰው ሕይወት ማለፉ ተገልጿል። ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይ ዛሬም ጥቃት የፈጸመችው ሲሆን በባህሬን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ወደ ቀጣይ ርዕስ አለፍን። 15000 ታጣቂ ለቀቁብን ፊልድ ማርሻሉ። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ባደረጉት ንግግር 15000 የታጠቀ ኃይል ተለቆብን ነበር ሲሉ አስታወቁ። ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት በ130ኛ የአድዋ የድል በዓል ላይ በመገኘት ባደረጉት ሰፋ ያለ ንግግር የቀደመውን የአድዋ ጦርነትና ድል ከአሁኑ የኢትዮጵያ ቀጠናዊ ሁኔታና የሀገር ውስጥ ግጭቶች ጋር አያይዘው
ንግግራቸውን አድርገዋል። ፊልድ ማርሻሉ በአማራ በትግራይና በኦሮሞ የህዝብ ጥያቄዎች ሽፋን ስር በመደበቅ የውጭ ኃይሎችን ተልዕኮ የሚያስፈጽሙና ኢትዮጵያን ለማፈራረስ የሚረባረቡ ያሏቸውን ኃይሎች አጥብቀው ኮንነዋል። ባንዳነት በቀደመው ጊዜም ነበር ዛሬም አለ ያሉት ፊልድ ማርሻል ብርሃኑ ጁላ ባንዳ የሰራውን ጥቁር ታሪክ ማድበስበስ አንችልም። የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ትውልድ ልንገነባ ይገባል። ካልሆነ ግን ገመናችን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት አይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታን አደጋ ላይ ይጥላል። አባይን እንዳንገድብ የባህር በር እንዳናገኝ እየሰራብን ካለው ታሪካዊ ጠላታችን ጋር እየሰሩ ያሉ የዘመኑ ባንዳዎች አሉ ሲሉም ተናግረዋል። እነዚሁ የዘመኑ ባንዳዎች ያሏቸውን በተለይም የህዳሴ ግድብ እንዳይገነባ ኢትዮጵያ የባህር በር እንዳታገኝና ልማት እንዳይመጣ ከሚፈልጉ ኃይሎች ጋር በመወገን ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ መሆኑን ገልጸዋል። በዚሁ ንግግራቸው አንድ የተሻገርነውን አደጋ ልንገራቸው ያሉት ፊልድ ማርሻሉ የ2010 ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው ውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ የሰለጠነና የታጠቀ ኃይል ከሀገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ ተረባርበን ህዳሴ ግድብን አስቀጠል ነው። ዛሬ ህዳሴው ግድብ አልቆ ኤሌክትሪክ ኃይል እያመነጨ ነው ሲሉ ተናግረዋል። ማንኛውም የብሔር የኢኮኖሚና የዲሞክራሲ ጥያቄ ቢኖር የሀገር አጥርና የሉዓላዊነት ምሽግ የሆነውን የመከላከያ ሰራዊት መውጋት ሳያስፈልግ በፖለቲካዊ ስርዓት መታገል እንደሚቻል የገለጹት ፊልድ ማርሻል ብርሃኑ ከባዕዳን ጋር አብሮ የገዛ ሀገሩን ጦር የሚወጋ አካል ባንዳ እንጂ ታጣቂ ሊባል አይችልም ሲሉም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ተናግረዋል። በቀጣይ ርዕስ የአሜሪካ ጀት በኩዌት ተከሰከሰ። በርካታ የጦር አውሮፕላኖች ወድቀዋል። የመካከለኛው ምስራቅ ጦርነት ተጋግሎ በቀጠለበት በአሜሪካ ጦር ላይ ከበድ ያለ ኪሳራ ደርሷል። የአሜሪካ ንብረት የሆኑና በኢራኑ ጦርነት እየተሳተፉ ያሉ 3 F-15 ዘመነኛ የጦር ጀቶች ተከስክሰዋል። የጦር ጀቶቹ በእሳት ተያይዘው ወደ ምድር እየተምዘገዘጉ የወደቁት በኩዌት ምድር ላይ ነው። የአሜሪካ ማዕከላዊ እዝ ሴንትኮም የጦር ጀቶቹ ተመተው መውደቃቸውን ያመነ ሲሆን ጀቶቹ የተመቱት በኢራን ሳይሆን በኩዌት አየር መከላከያ ስህተት ነው ሲል መግለጫ አውጥቷል። 3 F-15 ኢንስር የሚል ስም የተሰጣቸው የጦር ጀቶች የደረሰባቸውን ዕጣ የሚያሳዩ ምስሎች በማህበራዊ ሚዲያው አጥለቅልቀው ታይተዋል። አንደኛው ሞተሩ በግልጽ በእሳት ተያይዞ ከቁጥጥር ውጭ ሆኖ ጥምዝ እየሰራ ወደ መሬት በፍጥነት ሲወርድ የታየ ሲሆን ሁለት ፓይለቶች የአደጋ ስርዓትን ተጠቅመው ከጀቱ ተገንጥለው በፓራሹት ሲያመልጡ ይታያል። ጀቱ በርቀት ከመሬት ጋር ሲጋጭና ሙሉ በሙሉ በእሳት ሲያያዝም ከበርካታ አቅጣጫዎች የተቀረጹ ቪዲዮዎች አሳይተዋል። ሁለተኛው ጀት በተመሳሳይ የነደደ ቁልቁል ሲያሽቆለቁል ተስተውሏል። የአሜሪካ ጦር ጀቶች ተመቱ የሚለው መረጃ ማህበራዊ ሚዲያ ላይ እየቀደመ ሲሆን የኩዌት መንግስት ከአንድ በላይ ጦር ጀቶች ስለመውደቃቸው በቅድሚያ ማረጋገጫ ሰጥቶ ነበር። የኩዌት ጦር ጀቶቹን በስህተት የመታሁት እኔ ነኝ ሲል ግን አልተሰማም። የኩዌት መከላከያ ቃል አቀባይ ከአብራሪዎቹ መካከል ማንም የተጎዳ የለም፣ አሳሽና አዳኝ ቡድን በፍጥነት ተሰማርቷል፣ አደጋዎቹ ስለደረሱበት ሁኔታ ከአሜሪካ ኃይሎች ጋር በመሆን ፈጣን ምርመራ እያደረግን ነው ሲሉ ተሰምተዋል። የኩዌት መከላከያ እየተከወነ ባለው የኢራን ጦርነት የሀገሪቱ ጦር ከአሜሪካ ጋር በትብብር እየሰራ ስለመሆኑ ግን መናገር ሳይፈልግ ቀርቷል። የአሜሪካ ማዕከላዊ እዝ ግን ሴንትኮም ጀቶቹ በስህተት የተመቱት በጋራ የተቀናጀ ዘመቻ በመደረግ ላይ መሆኑን ገልጾ የኩዌት ጦር በዘመቻው ሙሉ ተሳታፊ መሆኑን አመልክቷል። የኩዌት አየር መከላከያ ብዛት እየመጣ ያለውን የኢራን ሚሳኤል እና ድሮን ለመምታት ሲል በወሰደው እርምጃ የአሜሪካ ጦር ጀቶችን መምታቱን መምሪያው አክለዋል። ክስተቱ የተፈጠረው ዛሬ ጠዋት ላይ ነው። ኢራን ዛሬ ኩዌትን ጨምሮ ሳውዲ አረቢያንና ዱባይ ላይ ሶስተኛ ዙር ጥቃት የሰነዘረች ሲሆን የኢራኑ እስላሚክ አብዮታዊ ጋርድ የአሜሪካ ጦር ማስተባበያን ያጣጣለ ሲሆን ሶስቱን ጀቶች የተመቱት በኢራን ሚሳኤሎች መሆኑን ገልጿል። በኩዌት አልጃሃራ በሚሰኝ ስፍራ ባለ 2 ሞተር የአሜሪካ ጀት በእሳት ተያይዞ ከመሬት ጋር ሲጋጭ የሚያሳዩ ምስሎች የሶስተኛውን የጦር ጀት መውደቅ አመልክተዋል። የጦር ጀቱ ከኩዌት የአሜሪካ የጦር ሰፈር አሊ አል ሳሌም በ10 ኪሎ ሜትር ርቀት ላይ ነው የተከሰከሰው። በሶስቱ የጦር አውሮፕላኖች ውስጥ የነበሩ 6ቱ አብራሪዎች ሁሉም በሕይወት መትረፋቸውን የአሜሪካ ማዕከላዊ ኮማንድና የኩዌት ባለስልጣናት ገልጸዋል። አብራሪዎቹና የጦር መሳሪያ ስርዓት ባለሙያዎቹ ወዲያውኑ ወደ አካባቢው ሆስፒታል መወሰዳቸውን የተነገረው። የሶስቱ ጀቶች ተመቶ መውደቅ ታዲያ ጦርነቱን ክብደት የሚያመላክት መሆኑን ተንታኞች ተናግረዋል። የኢራን የድሮንና ሚሳኤል ማዕበል ጠላትን ከወገን ለመለየት አስቸጋሪና ከባድ ማድረጉ ተብራርቷል። የአሜሪካ ጦር በአንድ ጠዋት ብቻ በዚህ ክስተት $250 ሚሊዮን የሚገመት ጉዳት ነው የደረሰበት። እስከ 2024 ድረስ ባለው የጦር ጀቱ የሽያጭ መረጃ አንድ ዘመናዊና አዲስ F-15 የጦር ጀት ከ90 እስከ $97 ሚሊዮን ይገመታል። ከነሙሉ ትጥቁና ስርዓቱ የሚሸጠው የተሟላ ጀቱ ደግሞ $117 ሚሊዮን ሊደርስ እንደሚችል መረጃ ያመለክታል። የጀቱ ቀደም ያሉ ሞዴሎች እስከ $30 ሚሊዮን እንደሚያወጡም ይገመታል። በቀጣይ መረጃ በጦርነቱ ለኢትዮጵያውያን የተላለፈ አፋጣኝ ጥሪ።
በርካታ ኢትዮጵያውያን ስደተኞች በሚገኙበት ሊባኖስ ከባድ ጥቃት ተሰንዝሯል። የእስራኤል መከላከያ ኃይል በሊባኖስ ውስጥ በሚገኙ ከ50 በላይ በሚሆኑ ከተሞችና መንደሮች ላይ ጥቃት ሊሰነዝር መሆኑን በማስጠንቀቅ ነዋሪዎች በአስቸኳይ ከመኖሪያቸው እንዲወጡ ትዕዛዝ አስተላልፏል። ከተዘረዘሩት 50 ከተሞች ሳሪፋ፣ ማሩብ፣ ሰላ ወይም ጢሮስ፣ ደባል፣ ባፍሊዬ፣ ባሪሽ፣ አርዙን፣ ቁላይሌና አልሻቢያ ተጠቃሽ ናቸው። በመመሪያው መሰረት በአካባቢዎች የሚገኙ ሰዎች ለደህንነታቸው ሲባል ቢያንስ 1000 ኪሎ ሜትር ርቀት ላይ ወደሚገኙ ክፍት ቦታዎች መሄድ እንዳለባቸው ተገልጿል። ማስጠንቀቂያው አክሎም ከሄዝቦላ አባላት ተቋማት ወይም ወታደራዊ ንብረቶች አቅራቢያ የሚገኝ ማንኛውም ሰው ሕይወቱን ለአደጋ እንደሚያጋልጥ አስታውቋል። በሊባኖስ የሚገኙ የኢትዮጵያ ቆንስላም አስቸኳይ ማሳሰቢያ ሰጥቷል። በመካከለኛው ምስራቅና በቀጠና ያለው ወቅታዊ ደህንነት ስጋትና ውጥረት ከምንጊዜም በላይ ማገርሸቱ ይታወቃል ያለው ቆንስላ ጽሕፈት ቤቱ የሁኔታውን አሳሳቢነት ተረድቶ የዜጎቻችን ደህንነት ለማስጠበቅ በትኩረት እየተከታተለ ይገኛል ሲል አመልክቷል። ስለሆነም በእናንተ በኩል የሚከተሉትን የጥንቃቄ እርምጃዎች እንድትወስዱ እናሳስባለን ሲል ቆንስላ የጥንቃቄ መልእክቱን ሰዷል። የቆንስላ ጀነራል ጽሕፈት ቤቱ የፌስቡክ ፔጅ በንቃት መከታተል። በቆንስላ ጀነራል ጽሕፈት ቤቱ የፌስቡክ ፔጅ የሚለቀቁ መረጃዎችን በየጊዜው በንቃት መከታተል። በተጨማሪም ማንኛውንም ችግር በሚገጥማችሁ ወቅት በቆንስላ የቀጥታ መስመር ስልክ ማሳወቅ ጠቃሚ ይሆናል ሲል አሳስቧል። የቆንስላ ስልክ እንዲሁም የዋትስአፕ አድራሻ በይፋ የፌስቡክ ገጹ ላይ እንደሚገኙ ተጠቁሟል። ከሊባኖስ የመንግስት መስሪያ ቤቶች የሚወጡ መመሪያዎችን መከታተል፣ በሀገሪቱ የመንግስት መስሪያ ቤቶች የሚሰጡ ማናቸውንም መመሪያዎች ወይም ምክሮችን ማክበር ሲል አክሏል። በሶስተኛነትም በሰልፎችና ህዝባዊ ስብሰባዎች ላይ ከመሳተፍ መቆጠብ፣ በማንኛውም ሰልፎች ወይም ህዝባዊ ስብሰባዎች ላይ ተሳትፎ ከማድረግ መቆጠብ ይገባል ሲል አሳስቧል። ወቅታዊ ዜናዎችንና መረጃዎችን መከታተል፣ በሊባኖስና አካባቢ ያለውን የጸጥታ ሁኔታ በተመለከተ ከታማኝ የዜና ምንጮችና ኦፊሴላዊ ቻናሎች የሚወጡ ወቅታዊ ዜናዎችንና ክንውኖችን መከታተል ይገባል ሲል ቆንስላው አጽንኦት ሰጥቷል። ወደ ቀጣይ ርዕስ አለፍን። ፔንታጎን ኢራንን ከደሙ ነፃ ወጣ። ቴሄራን ለአሜሪካ ስጋት አልነበረችም። የአሜሪካ ከእስራኤል ጋር ሆና በኢራን ላይ የከፈተችው ጦርነት በደህንነት መረጃ ማስጠንቀቂያና ስጋት የተደገፈ አለመሆኑን በአሜሪካ ምክር ቤት ውስጥ ምስክርነት ተሰምቶበታል። የትራምፕ አስተዳደር ወደ ጦርነቱ ገባሁበት ባለው ምክንያት ላይ ቀዝቃዛ ውሃ የደፋ መረጃ ሆኗል። ለሴኔት አባላት ምስክርነቱን የሰጡት የትራምፕ አስተዳደር የፔንታጎን ባለስልጣናትና ባለሙያዎች ናቸው። ትላንት እሁድ በሴኔቱ በተደረገ ዝግ ስብሰባ የፔንታጎን ባለሙያዎች ኢራን አሜሪካን ቀድማ ልታጠቃ እንደምትችል ምንም አይነት መረጃ አልነበረም ሲሉ መመስከራቸውን የሮይተርስ ዘገባ አመልክቷል። ፔንታጎን ለኮንግረሱ በሰጠው ቃል የኢራን የኒውክሌር ፕሮግራምና የባሊስቲክ ሚሳኤል ግስጋሴ በደፈናው ለአሜሪካ ደህንነት ስጋት ነው ያለ ሲሆን ሆኖም አሜሪካና እስራኤል ዘመቻውን ከመክፈታቸው በፊት ከኢራን በኩል ጥቃት ሊሰነዘር እንደሚችል ምንም አይነት መረጃ አልነበረም ብሏል። አያቶላን የገደለው እና እስካሁን ከ1000 በላይ ኢላማዎችን የመታው የዋሽንግተንና ቴልአቪቭ የጦር ዘመቻ ምክንያት አልባ ነው ሲል የፔንታጎን ምስክርነት በኮንግረስ ተሰምቷል። የምክር ቤቱ የዴሞክራቲክ ፓርቲ አባላት ፕሬዚዳንት ትራምፕን ሕግን ባልተከተለ ሴኔትና ኮንግረሱን ባላማከረ ሁኔታ ጦርነት በመጀመራቸው ተቃውሞ አሰምተዋል። የእሁዱ የፔንታጎን ምስክርነት ታዲያ መሪዋን በጥቃቱ ላጣቸው ኢራን ለፍትሐዊነት እንደማስረጃ ሆኗታል። ትራምፕ ኢራን ላይ እርምጃ የወሰዱት በአሜሪካ ላይ የተጋረጠውን ስጋት በማንሳትና የአሜሪካ ዜጎችን ለመጠበቅ በሚል መሆኑ ይታወሳል። የፔንታጎን ሰዎች ከቅዳሜ ይልቅ እሁድ ዕለት የአሜሪካ ዜጎች በኢራን የመልስ ጥቃት መገደላቸው ትክክለኛ የጦርነት ምክንያት ይሆን እንደነበር በሴኔቱ መስክረዋል። ነጩ ቤተ መንግስት ግን የፔንታጎን ባለስልጣናትና ባለሙያዎች ያቀረቡትን ምስክርነት ያጣጣለ ሲሆን ታዲያ ቁጭ ብለን እስክንመታ እንድንጠብቅ ነው ወይ የሚል መልስ ሰጥቷል። የፔንታጎን ሰዎች በምክር ቤቱ ለጋዜጠኞች ዝግ የተደረገ የ90 ደቂቃ ማብራሪያ ለምክር ቤት አባላቱ ሰጥተዋል። ትራምፕ አሁንም ጦርነቱ እንደሚቀጥል የተናገሩ ሲሆን ምናልባትም ሳምንታት እንደሚዘልቅ ገልጸዋል። ስሙ ከመከላከያ ሚኒስቴር ወደ ጦር ሚኒስቴር የተቀየረው ፔንታጎን አለቃ ፔት ሄግሴትም ተመሳሳይ መግለጫ በዛሬው ዕለት የሰጠ ሲሆን ጦርነቱ በአንድ ጊዜ የሚያበቃ አይደለም ሲል ተሰምቷል። ወደ ተከታይ ርዕስ አለፍን። የኢትዮጵያ አየር መንገድ ተጨማሪ ጉዞዎችን አቋረጠ። በመካከለኛው ምስራቅ ባለው ወቅታዊ ሁኔታ በረራዎችን ያቋረጠው የኢትዮጵያ አየር መንገድ በዛሬው ዕለት አዲስ መግለጫ ሰጥቷል። አየር መንገዱ ተጨማሪ ጉዞዎችን ማቋረጡን በዛሬው ዕለት ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ሳቢያ በቀጠናው ወደሚገኙ 6 ተጨማሪ መዳረሻዎችና ከ6ቱ መዳረሻዎች ወደ አዲስ አበባ የሚያደርጋቸውን በረራዎች ለጊዜው ማቋረጡን ዛሬ ባወጣው መግለጫ አስታውቋል። አየር መንገዱ ቅዳሜ ዕለት በረራ ካቋረጠባቸው መዳረሻዎች በተጨማሪ ወደ ባህሬን፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ እና አቡዳቢ በረራዎችን መሰረዙን ገልጿል። አየር መንገዱ ወደ ቀጠናው ወይም ከቀጠናው ወደ አዲስ አበባ ለመብረር እቅድ የነበራቸው መንገደኞች የበረራ መረጃዎቻቸውን እንዲከታተሉም አሳስቧል። መንገደኞች በአቅራቢያ የሚገኙ መዳረሻዎችን እንዲጠቀሙ ወይም በረራዎች እንደገና እስኪጀመሩ እንዲጠብቁ ወይም የትኬት ወጪያቸውን እንዲያስመልሱ ጭምር የመከረው አየር መንገዱ በቀጠና ያለውን ሁኔታ በቅርብ እየተከታተለ ተጨማሪ እርምጃዎችን እንደሚወስድም ጠቁሟል።
ይህ በእንዲህ እንዳለ እንደ ፍላይት ራዳር የበረራ መከታተያ ድረገጽ መረጃ ዛሬ 8 የኢትሃድ አየር መንገድ የመንገደኛ አውሮፕላን በረራዎች ከአቡዳቢ ተነስተዋል። ከቀኑ 8 ሰዓት ጀምሮ 8 የመንገደኞች አውሮፕላን በረራዎች ከአቡዳቢ መነሳት መቻላቸውን ከድረገጹ የተገኘ ወቅታዊ መረጃ ያመለክታል። ዛሬ ጠዋት ላይ በመካከለኛው ምስራቅ የአየር ክልል ከተዘጋ በኋላ ከአቡዳቢ የመጀመሪያ አውሮፕላን ተነስቶ ነበር። ይህም የኢትሃድ የጭነት አውሮፕላን ሲሆን መዳረሻውን ሆንግ ኮንግ ማድረጉን የፍላይት ራዳር ድረገጽ አሳይቷል። ከዚህ በኋላም በአቡዳቢ አውሮፕላን ማረፊያ ለተወሰኑ በረራዎች የቼኪን አገልግሎት በድጋሚ ተጀምሮ ነበር። በሆቴሎች የነበሩ ቱሪስቶችን ወደ አውሮፕላን ማረፊያ የሚያመላልሱ አውቶቡሶች ስራ መጀመራቸውም ታውቋል። ከሰዓት በወጣው መረጃ 8 የኢትሃድ መንገደኛ አውሮፕላኖች ከአቡዳቢ ተነስተዋል። ከዛሬ ምሽት ጀምሮም የዱባይ ኤርፖርቶች በከፊል የበረራ አገልግሎት እንደሚጀምሩ ተሰምቷል። የዱባይ አውሮፕላን ማረፊያዎች ከዛሬ የካቲት 23 ቀን 2018 ዓ.ም ምሽት ጀምሮ ከዱባይ ዓለም አቀፍ አውሮፕላን ማረፊያና ከዱባይ ወርልድ ሴንትራል አልማክቱም ዓለም አቀፍ አውሮፕላን ማረፊያ ከፊል የበረራ አገልግሎት ዳግም እንደሚጀምሩ አሳውቀዋል። ተጓዦች በሚመለከታቸው አየር መንገዶች አማካይነት የበረራ ሰዓታቸው ካልተረጋገጠ በስተቀር ወደ አውሮፕላን ማረፊያዎቹ እንዳይመጡ ጥብቅ ማሳሰቢያ መተላለፉን ከዱባይ ሚዲያ ቢሮ የተገኘው መረጃ ያሳያል። ይህ በመካከለኛው ምስራቅ የተዘጋውን የአየር ክልል ተከትሎ ተቋርጦ የነበረው የአየር ትራንስፖርት እንቅስቃሴ መሻሻል ማሳየቱን አመላካች ነው። ወደ ቀጣይ መረጃ ስናልፍ ዘመናዊ መሳሪያ የታጠቀ ሰራዊት ተከማችቷል። ደብረጽዮን የነ ደብረጽዮን እና እነ ጌታቸው አዲስ አበባ መቀሌ ቃላት ውርወራ በቀጠለበት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በዛሬው ዕለት ጠንካራና ትኩረት የሚስብ ንግግር አድርገዋል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መወገድ ያለበት ይወገዳል ሲሉ ጥብቅ ማስጠንቀቂያ ከሰጡ በኋላ የህወሓት ሊቀመንበሩ ከባድ ውንጀላና ክስ ያቀረቡበትን አነጋጋሪ መልእክት ሰደዋል። የህወሓት ከፍተኛ አመራሮች በተገኙበት 130ኛው የአድዋ ድል በዓል በአድዋ ከተማ በዛሬው ዕለት መከበሩን የክልሉ ብዙሃን መገናኛዎች ገልጸዋል። በዓሉ ብሔራዊ አንድነታችንን ለማረጋገጥና የራስን ዕድል በራስ የመወሰን መብታችንን ለማስከበር በሚል መሪ ቃል መከበሩን ዘገባዎቹ ጠቁመዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በዚሁ ክብረ በዓል ላይ ባደረጉት ንግግር የኢትዮጵያ መንግስት ከትግራይ ማህፀን በወጡ ለሆዳቸው ባደሩ ዘመናዊ ባንዳዎች ታጅቦ ግዛታዊ አንድነታችንን እየወረረ ይገኛል ሲሉ ከሰዋል። በዓሉ እየተከበረ ያለ የትግራይ ህዝብ የመቀጠልና ያለመቀጠል ትልቅ የህልውና ፈተና ተደቅኖበት ባለበት ወቅት ነው ሲሉ ጠንከር ያለ መልእክት ሰደዋል። ሊቀመንበሩ የፌዴራል መንግስቱን እርምጃዎች በጽኑ አውግዘው የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ የሰጡት ውሳኔ ህገ መንግስቱና የፕሪቶሪያውን ስምምነት የጣሰ ነው ሲሉ ወቅሰዋል። የኢትዮጵያ መንግስት የትግራይን ህዝብ ከምድረ ገጽ ለማጥፋት ከ8 ዓመታት በፊት የጀመረውን እቅድ ተግባራዊ ለማድረግ ዛሬም ዘመናዊ መሳሪያ የታጠቀ ሰራዊት በትግራይ አዋሳኝ አካባቢዎች አከማችቶ የጦርነት ነጋሪት እየመታ ነው ሲሉ ከሰዋል። ህወሓት እንደወትሮ ሁሉ ህዝቡን አስተባብሮ ህጋዊና ህዝባዊ ተቀባይነት ያለው መከላከል ለማድረግ ታሪካዊ ኃላፊነቱን ተሸክሟል ያሉት ደብረጽዮን ለትግራይ ተወላጆች ጥሪ ያቀረቡ ሲሆን ትግራይ ታሪክ ይሰራል እንጂ ታሪክ አይጽፍም ሲሉ ጠቅሰው ሁሉም ተጋሩ ታሪካቸውን በመጠበቅና ለትውልድ በማስተላለፍ ረገድ የድርሻቸውን እንዲወጡ ሲሉ አሳስበዋል። ደብረጽዮን ይህን መልእክት የሰደዱት ከቀናት በፊት የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጠንካራ ይዘት ያለው መልእክት ካስተላለፉ በኋላ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ከትግራይ ከተውጣጡ የፖለቲካ ሊቃን ጋር ጦርነት እንዳይነሳ በሚያስችሉ ጉዳዮች ላይ ለመምከር በተካሄደ ውይይት ላይ ባደረጉት ንግግር ታግለን ጦርነቱ እንዳይነሳ እናድርግ ሲሉ መናገራቸው ይታወሳል። አቶ ጌታቸው ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናድርግ፣ መስራት ያለብንም በሚስጥር እንስራ። አሁን ትግራይ ላይ ያለው ኃይል ለማንም የሚያስብና የሚጨነቅ አይደለም፣ ለታጋዮችም ሆነ ለህዝቡ አያስብም። ግጭት ከመነሳቱ በፊት ማድረግ ያለብንን ሁሉ እናድርግ። አንዴ ግጭት ከተነሳ ግን የፌዴራል መንግስቱን ቁመ ተመልከት፣ ስራህን አትስራ ማለት አንችልም። ግጭት ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲሉ ማሳሰባቸው አይዘነጋም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።